ሁሉንም ወንዶች ግንኙነት ላይ አንበሳ እንዲሆኑ የሚያደርግ አንድ ሚስጥር ልንገራችሁ። ልምምድ ተለማመዱ። በሳምንት 3-4 ግንኙነት በማድረግ ተለማመዱ። ከአንድ ዙር በላይ ግንኙነት በማድረግ ተለማመዱ። ስለ ግንኙነት በማውራት ተለማመዱ። ፍላጎታችሁን የመግለጽ አይነት ነገሮችን ተለማመዱ። ባለቤቴ እንዴት ነው ማስደሰት ያለብኝ የሚባለው ነገር ተለማመዱ። ከምንም ነገር በላይ ደግሞ የተለያዩ ፖዚሽኖችን ግንኙነት ማድረግ ተለማመዱ። ከባለቤታችሁ ጋር የተለያዩ ነገሮችን መሞከር፣ አዳዲስ ነገሮችን መሞከር። በፊት የተደረገ ነገር ዛሬ ሊሰራች ስለሚችል አዳዲስ ነገር መሞከር ነውር አይደለም። በገዛ መኝታ ቤታችሁ ማንም ሊያሳቅቃችሁ አይገባም። ልምምድ በራሱ ማለት ነው 60% 70% የሚሆኑትን ስንፈተ ወሲቦች አውጥቶ ይጥላል። ቢካዝ ወንዶችን ኤክስፔሪንስ ይሰጣቸዋል፣ ጉብዝና ይሰጣቸዋል፣ ድፍረት ይሰጣቸዋል። ግን ይህንን ተደጋጋሚ ግንኙነት እያደረጋችሁ ቶሎ የምትጨርሱ ከሆነ ሁሌ ወይም ብልታችሁ ቶሎ የሚልፈሰፈስ ከሆነ የዛኔ ከልምምድ ጋር ነገር ሳይሆን ትንሽ የሆነች አካላዊ የሆኑ ነገሮች ሊኖሩ ስለሚችሉ መታችሁ እንደ አግባብነቱ ምርመራ አድርገንላችሁ ሕክምና ልናስጀምራችሁ ይችላል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። የሴት ዛር አሸችኝና እስከ መጨረሻው ብልት ያልቆም አለ። አንዱ ክላይንት መጥቶ ዛሬ የነገረኝ ነገር ነውና በእናታችሁ ልጠይቃችሁ፣ የሴት ዛር ምንድን ነው? ብዙ ሰዎች ናቸው እንደዚህ የሚሉኝና ምንድን ነው እሱን መልሱን ኮሜንት ላይ ትጽፉልኛላችሁ። እናንተ ደግሞ ስለ ስንፈተ ወሲብ ያላችሁ ጥያቄ ካለ ኮሜንት ላይ ትጽፉልኝና እኔ የምመልስላችኋለሁ፣ እናንተም ትመልሱልኛላችሁ ማለት ነው። በማንኛውም ስንፈተ ወሲብ ደግሞ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ። የትኛውን ቦታዋን ነው ነካክተ ለግንኙነት ያላትን ተነሳሽነት እስክትጨርስ ድረስ ልታደርሳት የምትችለው? ጆሮ፣ ከንፈር፣ አንገት፣ እዚህ ጋር ያላት የትከሻዋ እብጠት ወይም አጥንቷ እዚህ ጋር ማለት ነው። ጡቶቿን፣ ብልቷ አካባቢ፣ ከጭኖቿ መካከል እና ከሆዷ እስከ ብልቷ ድረስ ያለቿ መገጣጠሚያ ፓርት ለግንኙነት ያላትን ተነሳሽነት በጣም የሚጨምር ነገር ነው። ስለዚህ በቅድመ ጨዋታ ጊዜ እነሱን ነገር በመነካካት ከ15 እስከ 20 ደቂቃ ድረስ ጊዜን ወስደ ለግንኙነት ያላትን ተነሳሽነትም የመጨረስ አቅምም እየጨመርክላት ልትሄድ ትችላለህ ማለት ነው። ብዙ ወንዶች ይህንን ነገር እየነካኩ ለ15 እስከ 20 ደቂቃ መቆየት አይፈልጉም። ቢካዝ ብልታቸው ይልፈሰፈሳል በዛ ሰዓት ውስጥ ወይም ቶሎ ሊጨርሱ ይችላል። ቶሎ መጨረስ ካለባችሁ ወይም የብልት አለመቆም ችግር ወይም የብልት መልፈስፈስ ካለባችሁ ግንኙነትን ማጣደፍ አይደለም። ቶሎ መጨረስ ካለብህ ውስጥም ገብተህ ትጨርሳለህ። የብልት መልፈስፈስ ካለ ብልቷ ውስጥም ከገባ በኋላ ይልፈሰፈሳል። መጨረስ ካለባችሁ የብልት መልፈስፈስ ካለባችሁ ከስር መሰረቱ ነቅለን ማስተካከል እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት። የኔ ሲቆም ደህና ነው፣ ሳይቆም ግን በጣም ትንሽ ነች ዶክተር። አብዛኞቻችሁ ከሱሪ በላይ ስለማይታይ ያሳቅቀናል ትላላችሁ፣ ግን ሆነስትሊ ስፒኪንግ ምንም አይሰራም። ሲጀመር የብልት ቁመት ሳይቆም አይለካም። ሲቆም ከ10 እስከ 13 ሴንቲሜትር ከሆነ ቆንጆ ነው። እንደዚህ ምናምን እያደረጋችሁ ብልታችሁን እየለካችሁ ምናምን ራሳችሁን ባታሳቅቁ መልካም ይመስለኛል። ግን ሳይቆም ምን ይሰራል? ምንም እኮ አይሰራም። ረዘመ አነሰ ምን ይሰራል? ሲቆም ቆንጆ ከሆነ ሌላ ነገር ውስጥ እንዳትገባ። ቁመቱ ላይ አይደለም መቸገር ያለባችሁ፣ በትክክል ይሰራል ወይ፣ ቁም ስለው ይቆማል ወይ፣ ጨርስ ስለው ይጨርሳል ወይ። እሱ ነገሮች ሙሉ ከሆኑ ጥሩ፣ ካልሆነ ስንፈተ ወሲብ አለብን ማለት ነው። መታከም ትችላለህ። በማንኛውም ስንፈተ ወሲብ መታከም ከፈለክ ባዮ ላይ ባለው ስልክ ቁጥር ደውለህ ቀጠሮ ማስያዝ ትችላለህ። በሬ ሁሉ ጊዜ ክፍት ነው። አንተማ ሌላ ሴት ጋር እየሄድክ ነው፣ እኔ ጋር ስትመጣ ብልትህ አልቆም የሚልህ እያላችሁ ባሎቻችሁን አኪዩዝ የምታደርጉ ሴቶች አላችሁ። እንደዚህ በተለይ የሚያጋጥማቸው ደግሞ ሹፌር የሆኑ የተለያየ ሀገር ለስራ የሚሄዱ እንዲሁም ደግሞ አምሽተው የሚሰሩ ወንዶች በሚስቶቻቸው እንደዚህ አይነት ነገር ይገጥማቸዋል። እኛ ጋር የሚመጡና ዶክተር እኔ ሚስቴን በጣም ነው የምወዳት፣ ነገር ግን ከቅርብ ጊዜ ወዲህ ብልቴ አልቆም ብሎኛልና አክምኝ ይሉኛል። ስለዚህ ይህ ቪዲዮ ለሚስቶች ነው ማለት ነው። ባሎቻችሁ ላይ እንደዚህ አይነት ነገር በሚያጋጥም ጊዜ የብልት አለመቆም ችግር በብዙ ምክንያት ሊመጣ እንደሚችል ማወቅ አለባችሁ። ከደም ስር ችግር አንስቶ ነርቭ ላይ ችግር ሲኖር፣ ሆርሞን ላይ ችግር ሲኖር፣ ጡንቻ ላይ ችግር ሲኖር፣ እንዲሁም ደግሞ ስነ ልቦና ጫናም ሲኖር እንደዚህ አይነት ነገሮች ያጋጥማሉ። ስለዚህ የባልሽ ብልት አልቆም አለ ማለት ሁል ጊዜ ቺት እያደረገብሽ ስለሆነ ሌላ ሴት ጋር እየሄደ ስለሆነ ነው ማለት አይደለም። እንደዛ በሚሆንበት ጊዜ ታዲያ ወደ ሐኪም ቤት ሂድና ቼክ ተደረግ ብለሽ ወደኛ ብትልኪው የተሻለ መፍትሄን ታገኙበታላችሁ ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ እየደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ ባይ